ዋና እርምጃዎች አንዱ ነው። የመቀሌው ወኪላችን ሚሊዮን ኃይለ ሥላሴ ዝርዝር ዘገባ ልኮልናል። ከከባድ መሳሪያዎቹ ርክክብ በኋላ መግለጫ የሰጡት የአፍሪካ ህብረት ታዛቢና አረካካቢ ኮሚቴ ተወካይ ብርጋዴር ጄኔራል አድዋ ሉቡካን ፒተር የከባድ መሳሪያዎች ርክክብ ሂደት መጀመሩ የሰላም ስምምነቱ ተግባራዊነት ማሳያ ያሉት ሲሆን በቀጣይነትና በሙሉነት እንደሚፈጸም ደግሞ በተስፋ እንደሚጠብቁ ተናግረዋል። ትጥቃቸው ያስረከቡት የትግራይ ኃይሎች ወክለው የተናገሩት ኮሎኔል ሙልጌታ ገብረ ክርስቶስ በበኩላቸው በስምምነቱ መሰረት ትጥቅ መፍታት እንዲሁም ማስረከብ ጀምረናል። የስካውን የርክክብ ሂደት ደግሞ ሰላማዊ ነበር ብለዋል። ክፍጸም ዝግቦኦ አመሬት ኮሪድ ዝግቦኦ ናይ ዲስአርማመንት ስራ መፈጸም ያለበት ትጥቅ ማስፈታት ስራ ዛሬ በአጉላዕ በተግባር ጀምረናል። በአጉላዕ ተሰብስቦ የነበረ ከባድ መሳሪያ የማስረከብ ስራ ዛሬ በይፋ ሁሉ የሚመለከተው አካል በተገኘበት ተግባራዊ አድርገናል። ሰላማዊ የርክክብ ጊዜ ነበረን። የመተጋገዝ ጊዜ ነው የነበረን። የጎደሉ አንዳንድ ነገሮች ካሉ በቀጣይነት ልናስተካክላቸው እንደምንችል ታሳቢ ተደርጎ በመሰረቱ ግን የከባድ ብረቶቹ ርክክብ በይፋ ጀምረናል ማለት ነው። ናይ ርክክብ ስርዓት ኦፊሻሊ ጀሚርናዮ አለና ማለት ነው። ከዚህ በተጨማሪ የትግራይ ኃይሎች ተወካይ ኮሎኔል ሙልጌታ ገብረ ክርስቶስ በሌሎች አካባቢዎች ያሉ ከባድ መሳሪያዎች የማስረከብ ሂደትም ይቀጥላል ሲሉ ተናግረዋል። የኢትዮጵያ መከላከያ ሰራዊት ተወካይ ሌተናል ኮሎኔል አለሜ ታደሰ በበኩላቸው በትግራይ ኃይሎች እጅ የነበሩ ከባድ መሳሪያዎች ቆጥረው መረከባቸው አረጋግጠዋል። ትጥቆች መፈታት አለበት ብሎ በውሉ መሰረት በተግባባነው መሰረት እኛም ካለንበት የመከላከል ቀጠና ቲዲኤፍም ሽካ ያዘበት በሰላም በመግባባት በፍቅር ወደዚች ወደ አጉላ መተናል። በዛሬው ዕለትም በአጉላ የከባድ መሳሪያዎች በተሰበሰቡበት ቦታዎች ተገናኝተን ትጥቆችን ቆጥረን ተረክበናል። የከባድ መሳሪያዎችን ትጥቆች ስንረከብ ዝርዝር ሁኔታዎችና ቴክኒክ ሁኔታዎችን ቀጣይ የምናያቸውና የምናረጋግጣቸው ይሆናል። ሆኖም ግን በውላችን መሰረት ትጥቁን በሰላም በፍቅር ከቲዲኤፍ ተወካዮች ተረክበናል። ይህ በእንዲህ እንዳለ በአጠቃላይ የሰላም ሂደቱ በተለይም ትጥቅ በማስረከቡ ዙሪያ ያነጋገርናቸው የፖለቲካ ሳይንስ ምሁሩ ዶክተር ሙዑዝ ግደይ ሂደቱ የፕሪቶሪያ ውል ትግበራ ማሳያ ተደርጎ ሊወሰድ እንደሚችል የገለጹ ሲሆን ይሁንና የኤርትራ ጦርና ሌሎች ታጣቂ ኃይሎች እስካሁን ከትግራይ አለመውጣታቸው ግን በሰላም ስምምነቱ ላይ የተጋረጠ አደጋ ብለው አስቀምጠውታል። ባለፉት 2 ወራት የተወሰኑ ለውጦች አንዳንድ አገልግሎቶች መከፈት አሁን እናንተ የምናወራበት ስልክን ጨምሮ የሰብአዊ እርዳታ መግባት እንዲሁም አንዳንድ ጅምሮች እነዚህ ተስፋ ሰጥተው ሰላሙ በደንብ ጎልብቶ በእውነትም በተጨባጭ የሰላም አየሩ በደንብ እንዲረጋጋ ለማድረግ ተስፋ ስላለውና እነዚህ ተስፋ ሰጪ ጅምሮችን ተጠናክረው እንዲቀጥሉ ለማድረግ ያለ ቁርጠኝነትን ያመላክታል። በሌላ መልኩ በፌዴራልና በእነዚህ ኃይሎች ኤርትራ ሰራዊት በኩል ያለው ነገር ደግሞ አሁንም እነዚህ ኃይሎች በብልጽግና መንግስት ላይ የገባውን ቃል ኪዳን እንኳን የገባውን እንዳይፈጽም ተጽዕኖ መፍጠር የቻሉ ኃይሎች እንደሆኑ የሚያመላክት ነው ይችላል። ከዚህ በተጨማሪ የኢትዮጵያ መንግስት ለሰላም ያለው ቁርጠኝነት የኤርትራ ጦር የኢትዮጵያ ግዛት ከሆነችው ትግራይ ሙሉ በሙሉ በማስወጣት ሊያረጋግጥ እንደሚጠበቅበት የሚገልጹት ዶክተር ሙዑዝ ግደይ ዓለም አቀፉ ማህበረሰብ በበኩሉ በአካባቢው ያሉ ጦርነት ፈላጊ ኃይሎች የጦርነት አቅማቸው ማጥፋት የሚችል እርምጃ በመውሰድ የቀጠናው መረጋጋትና ዘላቂ ሰላም ማረጋገጥ እንደሚችል የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ጉባኤ በማይንቀሳቀስ ንብረት ላይ ግብር እንዲጣል ወሰነ። ዛሬ የተሰየመው የሁለቱ ምክር ቤቶች ልዩ የጋራ ጉባኤ በየከተሞቹ ከሚገኙ የማይንቀሳቀሱ ንብረቶች ግብር የመሰብሰብ ኃላፊነትን ለክልል መስተዳድሮች እንዲሰጥ ወስኗል። አንዳንድ የምክር ቤት እንደራሴዎች በንብረት ላይ ግብር መጣል ህዝቡን ያማረራል፣ ያልተመጣጠነ እድገትና ብልሹ አሰራርን ያስከትላል፣ በተለይ የቤት ኪራይ ዋጋን ያንራል የሚል ሐሳብ ሰንዝረው ነበረ። ይሁንና የሁለቱ ተጣማሪ ምክር ቤቶች ጉባኤ ረቂቁን በአብላጫ ድምፅ አጽድቋል። ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች በንብረት ታክስ የባለቤትነት ጥያቄ ዙሪያ ያቀረቡትን የውሳኔ ሐሳብ የሀገርን ሁለንተናዊ እድገት ለማሳደግ አስተማማኝ የገቢ ምንጭ መኖሩ ግዴታ በመሆኑ የገቢ ምንጭን ማሳደግ ወሳኝ ነው ይላል። በኢትዮጵያ መሬት የመንግስት በመሆኑ ግብር የሚከፈልበት ንብረት መሆኑ ቀርቶ ለመንግስት የመጠቀሚያ ኪራይ የሚከፈልበት ሲሆን የጣሪያና ግድግዳ ግብር አሁንም ተግባራዊ እንደሚደረግና በከተማ አስተዳደሮች የሚሰበሰብ መሆኑም ተገልጿል። ይህም በመሆኑ መንግስት በከተሞች ያለውን የአገልግሎት ፍላጎት ለማሳደግ ከማይንቀሳቀሱ የከተማ የግለሰብና የድርጅት ንብረቶች ግብር ለመሰብሰብ የቀረበውን ውሳኔ ምክር ቤቶቹ ተቀብለውታል። በኢትዮጵያ ከተሞች ከንብረት የሰበሰቡት ገቢ የወጪያቸውን 1.8 በመቶ ብቻ የሚሸፍን መሆኑና ይህም ማደግ ያለበት መሆኑ ስለታመነበት ለውሳኔው መነሻ ሆኖ ቀርቧል።
ጋር ከተያያዘ ንብረት መንግስት የሚያገኘው ገቢ እጅግ በጣም አነስተኛ በመሆኑ በመሬትና ህንፃ ላይ ዋጋን ወይም ቫልዩ መሰረት ያደረገ ዘመናዊ ታክስ መጣል ወቅታዊ ይሆናል። በጉባኤው የተሳተፉ የሁለቱም ምክር ቤቶች አባላት ጥያቄዎችና አስተያየቶችን አስተጋብተዋል። አብዛኛው የከተማ ነዋሪው ቤት እንዴት እንደሚሰራ እናውቃለንና አፎርድ ማድረግ ይችላል ነው። ረዥም ጊዜ ብድር፣ ረዥም ጊዜ ቁጠባ ህዝቡ የቤት ባለቤት ከሆነ በኋላ ፕሮፐርቲ ታክስ ክፈል ብንለው ይችላል ወይ? ሙስናን ከመከላከል ረገድ የዜጎች የንብረት ዋስትናን ከማረጋገጥ ረገድ ትልቅ ሚና ያለውና በአንዳንድ ሀገራት ከተሞች 50% በላይ ወጪያቸውን ከፕሮፐርቲ ታክስ ሊሰበስቡ የሚችሉበት እድል አለ። አሁን መሬት ላይ ያለው ተጨባጭ ሁኔታም ሲታይ የምንሰማቸው ገንዘቦችና ውልና ማስረጃ እየሄደው ውል የሚፈጸምባቸው ገንዘቦች መጠን እጅግ በጣም የተለያየ የሚሆንበት ምክንያት ሳይመዘገብ በጣም ሰፊ ገቢ መሰበሰባቸው የሀገራችን ክፍሎች ላይ የሚፈለጉ መሰረተ ልማቶች ሊሰሩ ይችላሉ። ዝቅተኛ ገቢ ደግሞ የሚሰበሰባቸው አካባቢዎች ላይ የሚፈለጉ መሰረተ ልማቶች ላይሰራ ይችላልና በዚህ መካከል ደግሞ ኢፍትሃዊ አሰራር ሊፈጥር ይችላል። ይህንን መሰረት በማድረግ በተለይ ቤት አከራዮች ክልሎች ሞሉ ከተሞችን ካሁኑ ጥንቃቄ መደረግ አለበት። በቁጥር ቀላል የማይባል የኢትዮጵያ ህብረተሰብ ተከራይቶ ነው የሚኖረው። ገና ለገና ግብር ከፍላለሁ በሚል ጭማሪ እንዲያደርጉ ይህንን እነሱን ጥንቃቄ ማድረግ አለባቸው። የቀረበው የውሳኔ ሀሳብ ሁለት አማራጮችን የተመለከተ ሲሆን በንብረት ላይ የሚሰበሰበው የገቢ ግብር ለአካባቢ መስተዳድሮች መሰጠት ይገባል የሚለው ቀዳሚው ሲሆን በምክር ቤቱም የጸደቀው ይሄኛው ነው። ይሁንና ህገ መንግስት እውቅና የሚሰጣቸው የመንግስት እርከኖች ፌዴራልና ክልል መንግስታት ብቻ በመሆናቸው ይሄው ኃላፊነት በባለቤትነት ለክልሎች ተሰጥቶ የክልል መንግስታት ደግሞ ለአካባቢ መስተዳድሮች ቢሰጡ የሚለው ጸንቷል። የገንዘብ ሚኒስትሩ አህመድ ሺዴ ለተነሱ ጥያቄዎች ምላሽ ሰጥተዋል። ታክሱ በሀገራችን የመጀመሪያ ከመሆኑ አንጻርም በጥንቃቄ የሚሰራና አፎርደቢሊቲ ትልቅ ኢሹ በመሆኑበት ደረጃ የሚሰራ መሆኑ መታወቅ አለበት። የልማት አቅም ልዩነት ይፈጥራል የተባለው ኢኩዊቲ ብሮድሊ በከተማ ደረጃ፣ በክልል ደረጃ፣ በፌደራል ደረጃ የመንግስት ልማት ድርጅቶችን ጭምር ከሚሰሩ ስራ ጋር ተገናኝቶ አንድ ላይ ኮምፕሬሄንሲቭ ማዕቀፍ ታስቦ የሚሰራ ነው ማለት ነው። ሌላ የቤት ኪራይ የመጨመር ጉዳይ ብዙ ኢምፓክት ይኖረዋል የሚል ታሳቢ የለንም። ገና ዝርዝር ህጎቹ በየክልሎቹ በሚወሰንበት ጊዜ ነው የሚታየው። ይሄም ጥንቃቄ በተሞላበት መልኩ የሚካሄድ ነው የሚሆነው። ይሄ ነገር የዘገየ በሁሉም የዓለም ሀገራት የፕሮፐርቲ ታክስ አለ። የአንድ ዘመናዊ ከተማ የዘመናዊ ታክስ ስርዓት መገለጫ ነው። ለሌሎች የታክስ ህጎች መሻሻልን ትልቅ አስተዋጽኦ ነው የሚያበረክተው። ዛሬ የጸደቀው የውሳኔ ሀሳብ በከተሞች ከሚገኙ የማይንቀሳቀሱ ንብረቶች ላይ የሚሰበሰበው ግብር በየቦታው ቀልጣፋ አገልግሎት ለመስጠት፣ የስራ ዕድል ለመፍጠር፣ አስተማማኝ ሰላምና መረጋጋት ለመፍጠር፣ ዘርፈ ብዙ የመሰረተ ልማት አገልግሎቶችን ለማቀላጠፍ የተያዘውን ውጥን ለማሳካት ያግዛልም። የኢትዮጵያ መንግስት ተቃዋሚ ፖለቲከኞችን ማሰር፣ ማንገላታትና መብታቸውን መንፈጉን እንዲያቆም የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ ጠየቀ። ገለልተኛው የመብት ተሟጋች ጉባኤ ትናንት ባወጣው መግለጫ እንዳለው ርዕሰ ከተማ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ የተቃዋሚ ፓርቲ መሪዎችና አባላት ያለ ሕጋዊ ምክንያትና ስርዓት ይታሰራሉ። ጉባኤው እንደሚለው የምዕራብ ወለጋና ምስራቅ ወለጋ ዞኖች ውስጥ በሚገኙ 6 ወረዳዎች ደግሞ የመንግሥት ጸጥታ ኃይሎች ኦነግ ሸኔን ለማጥፋት በከፈቱት ዘመቻ ሰላማዊ ሰዎች ተገለዋል፣ ተዘርፈዋል፣ የተለያየ የሰብአዊ መብት ጥሰት ደርሶባቸዋል። ምዕራብ ወለጋ ዞን በቤጊ ቆንዳላና ባቦ ገምቤል በተባለ ወረዳዎች ውስጥ መንግስት በታጣቂዎች ላይ እየወሰደ ባለው እርምጃ በወረዳ ውስጥ በሚኖሩ ሰዎች ላይ የተለያዩ ሰብአዊ መብቶች ጥሰት መድረሱን በመግለጫው ጠቁመዋል። ታህሳስ 12 እና 13 2015 ዓ.ም በምዕራብ ወለጋ ዞን በቤጊ ወረዳ 13 ሰዎች ህይወት ማለፉን፣ ከነዚህም መካከል 9 በወረዳው አላዱ በተባለ ቀበሌ ውስጥ በአንድ ቦታ ህይወታቸው ማለፉን አክለዋል። ከ2 ሳምንት በፊት አላዱ በሚባል ቀበሌ ውስጥ በመንግስት ጸጥታ ኃይሎችና በሸማቂዎች መካከል ግጭት ተከስቶ እንደነበረና ያልታጠቁ ሰዎች ህይወት ማለፉን፣ የአካባቢ ሰዎች ባላዱ ቀበሌ በአንድ ቀን ህይወታቸው ማለፉንና በኢሰመጉ የተጠቀሱት ሼክ ኢስማኤል ሀሰንን ጨምሮ እንደዚሁ ሌላ ቦታ 4 ሰዎች ህይወት ማለፉን ጠቁመዋል። 9 ሰዎች በአንድ ቤት ሞተዋል።
የሆነ ሼክ ደግሞ ልጆች ማስተማር ሞቷል። ይሄ ውጊያ የሸኔ ታጣቂና የመንግስት መከላከያ መሀል የተፈጠረ ነገር ነው። ይሄ ነገር በጦቢም እንደዛ ሰው ሞቷል። 5 ሰው ይሆናል። ቆሰለም ሰው አለ። መከላከያ አሁን አንድ ቀበሌ ከገባ እነሱ ደግሞ ሸሽቶ ወደ ሌላ ቀበሌ ይገባል። ማህበረሰቡ ትንሽ ስጋት አለ። ለምንድነው ሄዶ በቃ ፍሪደም አግኝቶ ስራ እየሰራ አይደለም። ውጊያ አሁን ይካሄዳል እያለ በቃ በፍሪደም ስራ እየሰራ አይደለም። ማህበረሰቦቹ አንድ መኪናዎች ነጋዴ አንዳንድ ስራ የሚንቀሳቀሱ ግልዎች ይሄዳሉ። እንደ ሰራተኛ ግን አይታዩም። እስካሁን መንገዱ ጥሩ አይደለም። እስካሁን ራሱ መንገዱ ተረጋጋ ነገር የለም። በቀደም ራሱ ከመደንጤ አካባቢ ችግር ነበረ። እዚህ የተጎዱ ሰዎች አሉ። ስራውን አሞሳ ቁፎ ወደ ደንጤ ላይ ወደ 8 ሰው አንድ ማታ ውስጥ ዘመቻ ላይ ያለ ስራ መከሪነቱ ጅረኛ መከቴ የኢትዮጵያ ሰብአዊ መብቶች ጉባኤ አሰባሰብኩ ባለ መረጃ መሰረት የተለያዩ የፖለቲካ ፓርቲ አመራሮችና አባላት ላይ የመብት ጥሰቶች እየደረሱ ነው። በኦሮሞ ፌዴራሊስት ኮንግረስ፣ በመላው ኢትዮጵያ አንድነት ድርጅትና ሌሎች ፓርቲዎች ላይም እየተፈጸመ ያለው ከህግ አግባብ ውጭ የሆነ እስር በአስቸኳይ እንዲቆምም አሳስበዋል። የዋስትና መብታቸው እንዲከበር በስውር ታስረዋል ያላቸውም የታሰሩበት ስፍራ ለሚመለከተው አካል ግልጽ እንዲሆን ሲል በመግለጫው አክለዋል። በጉዳዩ ላይ ማብራሪያ እንዲሰጡን ለሚመለከታቸው የክልልና የዞን የስራ ኃላፊዎች በተደጋጋሚ ስልክ ብንደውልላቸውም ስልካቸውን ለማንሳት ፈቃደኛ ሳይሆኑ ቀርተዋል። በምዕራብ ወለጋ ዞን የተለያዩ ወረዳዎች ውስጥ ደርሰዋል ስለተባለው የመብት ጥሰትን አስመልክቶ ምላሽ እንዲሰጡን የጠየቅናቸው የምዕራብ ወለጋ ዞን የአስተዳደርና ጸጥታ ጽሕፈት ቤት ኃላፊ አቶ ደበላ ኦላና ስብሰባ ላይ በመሆናቸው ከቀኑ በ8 ሰዓት እንድንደውልላቸው ቃል ቢገቡም በተባለው ሰዓት ስልካቸውን ለማንሳት ፈቃደኛ ሳይሆኑ ቀርተዋል። በምዕራብና በምስራቅ ወለጋ ዞኖች በሚገኙት የተለያዩ ወረዳዎች ውስጥ በሚንቀሳቀሱ ታጣቂ ቡድኖችና በመንግስት ጸጥታ ኃይሎች በሚወሰዱት እርምጃዎች የሚፈጸሙ የሰብአዊ መብቶች ጥሰቶችን መንግስት እንዲያስቆም የኢትዮጵያ ሰብአዊ መብቶች ጉባኤ ጠይቀዋል። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕስ ላይ ደርሷል። የኢትዮጵያ መንግስት ባለስልጣናት ያሰሯቸውን 4 የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጉ ባልደረቦችን በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ አምነስቲ ኢንተርናሽናል አሳሰበ። ዓለም አቀፉ የመብት ተሟጋች ድርጅት እንደሚለው 4ቱ የኢሰመጉ ባልደረቦች የታሰሩት አዲስ አበባ ውስጥ ቤታቸው የፈረሰባቸውን ነዋሪዎች ጉዳይ ለማጣራትና መረጃ በመሰብሰብ ላይ ሳሉ ባለፈው ታህሳስ 27 ነው። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ትናንት ምሽት ላይ ይፋ ባደረገው መግለጫ 4ቱ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አባላት ባለፈው ታህሳስ 27 በፖሊስ ሲያዙ ይህ ነው የሚባል አንድም ወንጀል አልፈጸሙም። አምነስቲ ኢንተርናሽናል የኢሰመጉ ሰራተኞች የሰብአዊ መብት ጥሰት እየደረሰባቸው ያሉ የድሃ ነዋሪዎችን ጉዳይ በመከታተል ላይ ነበሩ ሲል ያለምንም ቅድመ ሁኔታ ከእስር እንዲፈቱ ጠይቋል። የኢሰመጉ አባላት የታሰሩት በዓለም ገና የተፈናቀሉ ሰዎችን ጉዳይ በመከታተል ላይ ሳሉ የገና በዓል ሊከበር 2 ቀናት ሲቀረው እንደሆነ በአምነስቲ ኢንተርናሽናል የሕግና የፖሊሲ ጉዳይ አማካሪ እንግዲህ 4 ናቸው። 3 የሰብአዊ መብት ጉዳይ ኤክስፐርቶች እና አንድ ደግሞ እነሱን መኪናቸውን ይነዳ የነበረ ሾፌር ነው የታሰሩት። ባለፈው ሐሙስ ዕለት ከገና 2 ቀን በፊት ነው የታሰሩትና ከዚህ ወደ ዓለም ገና አካባቢ ሰዎችን የማፈናቀል ነገር አለ፣ ቤታቸውን የማፍረስ ነገር አለ የሚለውን ነገር ለማጣራት ነበር የተንቀሳቀሱት እና እዛ ሲደርሱ ፖሊስ ለምንድን ነው ያለኛ ፍቃድ የምትሰሩት ደብዳቤም የላችሁም በማለት ነው ያሰራቸው። እዛው አካባቢ ያለ ፖሊስ ጣቢያ ነው የኦሮሚያ ፖሊስ ያሰራቸው ነው። በነጋታው ፍርድ ቤት አቅርቧቸው ነበር። ፍርድ ቤቱም ቀርበው ደግሞ ለዛሬ ነው ቀጠሮ የሰጧቸው እና ያው የተያዙበት ምክንያት ምንም ወንጀል አይደለም። የሰሩት ነገር የኢትዮጵያ ሰብአዊ መብት ጉዳዮች ካውንስል ከ31 ዓመት ያህል ሲንቀሳቀስ የኖረ እና በሰብአዊ መብት ኢንቨስቲጌሽን ወይም ደግሞ ምርመራ ላይ በጣም ያተኮረ ድርጅት ነው እና ይህንን ድርጅት ምርመራ ማድረግ አትችልም ፍቃድ ማድረግ ፍቃድ ሳይኖር ወይም ሳትፈቅድልህ ብሎ ማለት ፖሊስ ማለት አይችልም እና በኢትዮጵያ ሕግም የተፈቀደላትን ስራ ነው የሚሰራው። ወይም ወንጀል አይደለም። እንደታሰሩም ራሱ ግልጽ አይደለም እና እንግዲህ ምናልባት የሚሰሩት ስራ መንግስት የፈጸመውን የሰብአዊ መብት ጥሰት ያጋልጣል ብሎ ከመፍራት ውጪ ሌላ ነገር የለውም እና በቂ ምክንያት የላቸውም። ለመታሰር ላይ መፈታት አለባቸው።
አምነስቲ በአዲስ አበባ ዙሪያ በአለም ገና በመንግስት ትዕዛዝ እየፈረሰ ያለውን የነዋሪዎችን ቤት ጉዳይ ተመልክቷል። እየሰማው ነገር አለ? እሱም እስካሁን አላጣራንም። ጊዜ የሚፈልግ ነገር ነው፣ ግን እንዳለ ሰምተናል። በተለይ በተለያዩ አካባቢዎች ላይ የቤት ማፍረስ ነገር እንዳለ፣ ግን እሱንም ለመስራት ደግሞ ሰዎችንም ለማነጋገር የኢትዮጵያ ሁማን ራይትስ ጉባኤ ሰራተኞችን ደግሞ ታሰሩና ይህ እንግዲህ መንግስትም ነገሩ እንዲወጣ እንደማይፈልግ ነው የሚያሳየውና በዚህ ሁኔታ ለማንም መስራት አስቸጋሪ ነው። አሁን የምናናገር ብንል እነዚህ ሰዎች ችግር ላይ መጣል ነው የሚሆነው። ለምን ያለ ፈቃድ አወራችሁም ሊመጣ ይችላልና ይሄ ነገር መቆም ነው ያለበት። የሰብአዊ መብት ተፈጽሞም ስለሱም አታውሩ ብሎም አይቻልም። የኢሰመጉ ሰራተኞች በሚደርስባቸው ዛቻና ማስፈራሪያ ምክንያት በጋምቤላ ክልል ጽህፈት ቤቱ እንደተዘጋም ተዘግቧል። ይህስ መረጃ ደርሷችኋል? አዎ፣ እንግዲህ ይሄ የመጀመሪያው አይደለም። ሰብአዊ መብት ጉባኤ ከዚሁ በፊት በጋምቤላ አካባቢ ስለነበረው ሁኔታ ከዘገቡ በኋላ እንደዚሁ አስቸጋሪ ማለት ቢሮአቸው እንዲዘጉ ተደርጓል። የኢትዮጵያ ሁማን ራይትስ ኮሚሽንም እንደዚሁ አስቸጋሪ ነገር